ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ሙሽራዎቹ እምር ድምቅ ፍክት ብለው ቤተሰቦቻችን የፈለጋችሁትን ጥያቄ ጠይቁ ተብለናል። እንግዲህ የኛ አክባሪዎች፣ የኛ አስደማሚዎች፣ የፍቅር ተምሳሌቶች፣ መምህሮች፣ አረ እናንተ ብዙ ነገር ናችሁ፣ ቃላት የማይገልጻችሁ የኛ ጠንካራዎች፣ አስደማሚዎች፣ የምንተማመንባችሁ እውነት ለእናንተ ቃላት የለኝም። በጣም ወዳችኋለሁ ከማለት ውጭ ፈጣሪ መጨረሻችሁን ያሳምርላችሁ። ፍቅርን፣ ሰላምን፣ ሀብትን ወልዳችሁ ከብዳችሁ አድጋችሁ አረፋ ብላችሁ ኑሩ። መድኃኒዓለም መጨረሻችሁን ያሳምርላችሁ ነው ማለት እንፈልገው። ወደ ጥያቄው ስገባላችሁ እንደው ምን አለ ለዛሬ ጋዜጠኛችሁ ብታደርጉኝ ብዬ ተመኘሁኝ። ሰው አይደለሁ ተመኘሁ። ብዙ ጥያቄ መጠየቅ እንፈልገው ጥያቄ አለኝ። ያው እናንተ ጋር የተፈጠረው ጥያቄ እኔ ጋርም የተፈጠረ ነው እና ሁላችሁም ኮሜንት እያየሁ ነበር። ብዙ ጥያቄዎች ወጥተዋል። እንዴት ተፋቀራችሁ? 2 ዓመቱ እንዴት አለፈ? ከህይወት ተሞክሯችሁ፣ ከጓደኝነታችሁ ተሞክሮ፣ የጥንካሬያችሁ፣ ብርታታችሁ፣ ትዕግስታችሁ፣ ችሎታችሁ ከምን የመጣ ነው ብለን ብንጠይቃችሁስ ማን ነው ቀድሞ በፍቅር የተዘረረው ነው የሚባለው? ማን ነው በፍቅር መጀመሪያ ፍቅር የያዘው? እውነቱን ለመናገር ማለት ነው ቪዲዮዎቻቸውን የመጀመሪያ ጊዜ ብሩኬ ሀይሚን ጉንጯን የሳመበት ቀን ቡታጀራ ሂዳ ከዛ እሱ ሂዶ ያገኛት ማለት ነው። ገባችሁ? የዛ ጊዜ የመጀመሪያ ጉንጯን ከሳማት በኋላ በቃ ፏ ነው የምላችሁ። ሀይሚዬ ደግሞ መቼ መሰላችሁ የሆነ ግጥም ነበረ፣ የሆነ እንትን ላይቭ ላይ ቁጭ ብለው ግጥም ስገጥም ነበርና ገጥማ ነበር የሆነ ግጥም በቃ ብሩኬን እንትን የሚል ማለት ነው። በቃ ያላቸውን ጓደኝነት፣ ተግባቦት፣ ግንኙነታቸውን የሚገልጽ ግጥም ገጥማ ነበረ። ትዝ ካላችሁ ማለት እንዲሁም በሰሞኑ በጣም እየተዘዋወሩ ናቸው። የህይወቴ እንትን መንገዱን ቀይሯል ምናምን የሚል ነበረ። ረሳሁት ግጥሙን እንጂ ማለት ነው። እና ከዛ የጀመረ ነው። እንዴት ተጀመረ? እንግዲህ ከዚህ በኋላስ እንዴት ነው የሚቀጥለው? ቀለበቱን አፋጥኑት፣ ሰርጉንም አፋጥኑት፣ ሽማግሌውንም አፋጥኑት፣ 4 ልጆቹንም አፋጥኑት። በቃ ከዚህ በኋላ ምንም የምጠብቁት ነገር የላችሁም። በትዳር ውስጥ፣ በፍቅር ውስጥ፣ በማንኛውም ህይወት ውስጥ ግን መግባባት፣ መተሳሰብ፣ መከባበር ካለ ሁሉም ነገር ቀላል ነው ብዬ አስባለሁ። በህይወታችሁ ውስጥ የሚረዳችሁ ሰው ካለ፣ መከባበር ካለ፣ መዋደድ ካለ ምንም የሚያቅት ነገር የለም ብዬ ነው የማስበው። የሚያቅት ነገር የለም። በቃ ሁሉም ነገር ይሆናል። ትልቁ ነገር መቻቻል ነው፣ መከባበር ነው፣ መተሳሰብ ነው። ከዛ ያሉ ነገሮች በሙሉ በሂደት የሚመጡ ነገሮች ናቸውና ጨሪቃዎቻችን እንግዲህ እግዚአብሔር በፈቀደ ጊዜ ሁሉም ነገር በጊዜው ይሆናል። ዛሬ ግን የፈለጋችሁትን ጥያቄ ጠይቁ ተብሏን ጠይቁ።